በመጀመሪያው 1000 ቀናት ውስጥ በህፃናት ላይ ምን ይከናወናል? አንደኛ፣ ይህ ፈጣን የአእምሮ እድገት ወቅት ነው። በዚህ ወቅት ትክክለኛውን የአመጋገብ ስነ ስርዓት በመከተል ህፃናቱ ለአእምሮ እድገት አስፈላጊ የሆኑ ንጥረ ነገሮችን በአይነትና በጥራት ማግኘት አለባቸው። የዚህም መጓደል የትምህርት አቀባበላቸውንና ሌሎች የአእምሮ ብቃታቸው ላይ ከፍተኛ ተጽዕኖ ያሳድራል። ሁለተኛ፣ በሽታ የመከላከል አቅም ግንባታ። በዚህ ወቅት የበሽታ የመከላከል አቅማቸው በአግባቡ ካልዳበረ በልጅነት እድሜና ከዛም በኋላ በተደጋጋሚ በበሽታ የሚጠቁ ይሆናሉ። ሶስተኛ፣ የሜታቦሊዝም ስነ ስርዓት የሚገነባበት ወሳኝ ምዕራፍ ነው። ባልተስተካከለ አመጋገብ ምክንያት የዚህ ስርዓት መጓደል ከጊዜ በኋላ የሚከሰቱ በሽታዎች እንደ ስኳር፣ የልብ በሽታ፣ የደም ግፊትና የተለያዩ በሽታዎች ጋር ቀጥተኛ የሆነ ቁርኝት ይኖረዋል። አራተኛ፣ ፈጣን አካላዊ እድገት የሚካሄድበትና የስነ ልቦና ውቅር የሚጣልበት ወቅት ነው። ይህም የነገ ማንነታቸው፣ አስተሳሰባቸውና ባህሪያቸው ላይ ወሳኝ ሚና አለው። አካላዊ መቀንጨርን ለመከላከል እንዲሁም የስነ ልቦና ችግሮች እንዳይከሰቱ ተገቢውን አመጋገብ መከተል ይገባናል። እናንተም ወላጆች የልጆቻችሁን የእድገታቸውን የእድል ቀናት ወይንም ዊንዶው ኦፍ ኦፖርቹኒቲ የሚባለው ጊዜ ላይ ተገቢ ትኩረት በማድረግ ለልጆቻችሁ እድገትና ጤና አጥጋቢ እንዲሆን ማድረግ ይችላሉ። በቀጣይ ደግሞ ምን አይነት የአመጋገብ ስነ ስርዓትና መስፈርቶችን መከተል በእነዚህ ቀናት ውስጥ ለሚካሄደው ለልጆቻችሁ እድገት አስፈላጊ እንደሆነ እንነጋገርበታለን። ሄመን፣ የእናቶችና የልጆች ቤት።